ግብጽ በርካታ ኤርትራውያን ስደተኞችን ማሰሯን እና ማባረሯ ተነገረ። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን ይፋዊ ሁኔታ ባልታወቀ ምክንያት ከሀገሯ ማባረሯን በሀገሪቱ ውስጥ ያሉ ኤርትራውያን ለቢቢሲ ትግራይ ተናገሩ። ይህ እርምጃ የተወሰደው ኤርትራውያኑ በብዛት በሚኖሩበት የካይሮ ከተማ ሲሆን ከአካባቢው እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥም ለወራት ከታሰሩ በኋላ መሆኑን በግብጽ የሚኖሩ ኤርትራውያን ተናገሩ። ሌሎች ኤርትራውያኖች በበኩላቸው የስደተኞችን የማስወጣት እርምጃ አሳሳቢ የሆነ ኢላማ ያደረገው ሴቶችና ፈቃድ ያላቸውን ጭምር ያካተተ መሆኑን ተናግረዋል። አንዳንዶች ከሥራ ቦታቸው ላይ ያሉ ተይዘው መወሰዳቸውንም ጨምረው ተናግረዋል። አክሎም አንዲት ሴት ከሥራ ቦታዋ ተይዛ ልጇን ትታ መታሰሯን ተገልጾ ጓደኞቿ ጋር ለተወሰነ ቀን ከቆየ በኋላ ከግብጽ ልትባረር ትችላለች በሚል ስጋት ጓደኞቿ ልጇን እስር ቤት ድረስ ይዘው ቢሄዱም የግብጽ ፖሊሶች ፈቃደኛ ባለመሆናቸው እናትና ልጅ ተለያይተው እንደሚገኙም ተናግረዋል። ቢቢሲ ትግርኛ ያናገራቸው ስደተኞች እንደሚሉት አብዛኞቹ ኤርትራውያኖች ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል መሆኑንም አሳውቀዋል። ኤርትራውያን ስደተኞች በተለይም ረጅም ጊዜ በግብጽ ውስጥ የቆዩት ከባድ ችግር አጋጥሟቸው እንደሆነም የገለጹ ሲሆን እስርና ከሀገር ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱንም ተናግረዋል። ለደህንነቱ ሲባል ስሙን የቀየረውና ግብጽ ውስጥ ለረጅም ዓመታት ሲኖር የነበረው ኤርትራዊ ግለሰብ እንደሚለው በተለይም ሱዳን ውስጥ በተፈጠረው ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸውን ተከትሎ ሁኔታውን አስቸጋሪ አድርጎታልም ሲል ተናግሯል። ከዚህ ቀደምም ከስደተኞች ፈቃድ ወረቀት ጋር ተያይዞ እስርና ከሀገር ማባረር የነበረ ቢሆንም አሁን ግን በሀገሪቱ ካለው የኢኮኖሚና የምንዛሬ ለውጥ ጋር የተያያዘ መሆኑንም ተናግረዋል። የግብጽ ገንዘብ የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታና የቤት ኪራይ ዋጋ ከፍተኛ ሁኔታ መጨመሩን ኤርትራውያኖቹ ተናግረዋል። ከዚህም የተነሳ የሀገሪቱ ዜጎች ከማማረር አልፎ ለችግሩ አንዱ ምክንያት ከሀገራቸው የሚበዙት የውጭ ሀገር ስደተኞች መሆናቸውን ገልጸው የሚያማርሩና አንዳንዴም እንደሚተናኮሉ ኤርትራውያኑ ይጠቅሳሉ። በተጨማሪም ግብጻውያን በኤርትራውያን ስደተኞች ላይ የሚያነሱት ቅሬታ ከሀገሬው በተለየ ከሚከተሉት የአለባበስ ዘይቤ፣ የአልኮል መጠጥና የጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ለቢቢሲ ትግራይ ተናግረዋል። በአንድ ወቅት በኤርትራውያንና በግብጻውያን መካከል የቡድን ጸብ አጋጥሞ የነበረ ሲሆን በጉዳዩ ውስጥም በካይሮ የሚገኙ የኤርትራ ኤምባሲ ገብተው የሀገሪቱ የጸጥታ ኃይል ጋር በመሆን በስምምነት መፍጠራቸውን ስደተኞቹም አስታውሰዋል። በአሁኑ ወቅት ኤርትራውያን ስደተኞች ከግብጽ በግዳጅ ወደ ሀገራቸው የመመለስ እርምጃ በርካታ ኤርትራውያን ዘንድ ስጋትን የፈጠረ ሲሆን ይህም ካይሮ በሚገኘው የኤርትራ ኤምባሲ እውቅና እንደሚካሄድም አክለው ገልጸዋል።